ቲክቶክ መጀመር ትፈልጊያለሽ ታዋቂ መሆን ትፈልጊያለሽ ግን ደግሞ ሰዎች ቢሰድቡኝስ ብለሽ ትፈሪያለሽ ገባሻ ኮሜንት ውስጥ ገብተሽ የምታያቸው ኮሜንቶች በጣም ያስፈሩሻል ለዛም ነው ራስሽን የምትደብቂው በተቻለሽ አቅም ስህተት ላለመስራት ወይም ደግሞ አስጠልተውብሽ ላለመታየት ሁሌም ዘንጠሽ ፐርፌክት ሆነሽ ለመታየት ትፈልጊያለሽ ግን ይህ ሐሳብ እንድትወስጂ ይፈልጋል ኦኬ አንቺ ኮሜንቶች የምትፈሪበት ምክንያት ኦሬዲ እነዛ ኮሜንቶች አይምሮሽ ላይ ሆኖ የሚሰድቡሽ ሐቆች ስለሆኑ ነው ለምሳሌ አንቺ ቪዲዮ ፖስት አልሽንበልና ከዛ የሆነች ሴት መጥታ ቀናተኛ ነች በቃ አንቺን አየችና ባንቺ ቀናች ከዛ ጆሮሽ አያምር ማለችሽ ከዛ አንቺ ቀኑን ሙሉ እሱ ኮሜንት አንብበሽ በጣም ተናደሽ ትያለሽ በቃ ያለቀሽ ተጨናንቀሽ ትያለሽ እሷን ኮሜንት እያሰብሽ ማለት ነው ከዛ ልጅቷን ትወቅሳታለሽ እቺ ልጅ በቃ በጣም መጥፎ ነች አየሽ በቃ የኢትዮጵያ ሴቶች ወይ የኢትዮጵያ ህዝብ እንደዚህ ነው ምናምን ያልሽ እሷን ትወቅሻቻለሽ ግን ማወቅ ያለብሽ ማለት ነው ጆሮሽ ያስጠላል ስትልሽ የተሰማሽ ንዴትና ሐዘን እሱ ውስጥሽ የሆነ መልእክት ይዞልሽ እየመጣ ነው ያንቺ ስሜት ማለት ነው መልእክት እያሳየሽ ነው which is ማስተካከል ያለብሽ ነገር አለ እያለሽ ነው ስለዚህ ንዴቱ ላይ ዝም ብለሽ ከመዋል ቀን በቀን ከመናደድ ምንድነው የምታደርጊው ይህ ንዴትና ሐዘን ምን አይነት መልእክት ነው ይዞልኝ እየመጣ ያለው መልሱ የሚሆነው የሰደበችሽ ስድብ ኦሬዲ አንቺ ራስሽን የምትሰድቢው ስድብ ነው which is ጆሮሽ ያስጠላል ግን አንቺ ጆሮሽ እኮ አያስጠላም ግን ሳይታወቅሽ ከልጅነትሽ ጀምሮ ጆሮሽ እንደሚያስጠላ በቂ እንዳልሆንሽ ወይም ደግሞ እምቢ ያለሽ ሊኖር ይችላል የተረበሽ ሊኖር ይችላል በሶሻል ሚዲያ ምክንያት ጆሮሽ በቂ እንዳልሆነ ተምረሽ ሊሆን ይችላል ኦሬዲ ሰብኮንሺየስ ማይንድሽ አይምሮሽ ላይ ተደብቆ የነበረ ድምጽ ሊሆን ይችላል አሁን ነቅተሽበታል ችግሩ እሷ ሴት ሳትሆን አንቺ ራስሽ ነሽ ገባሽ አይደለም መጥፎ ነገሮች የሚናገሩሽ ሰዎች ማለት ነው እነሱ የራሳቸው ህይወት እየኖሩ ነው አንቺ ከፍተኛ ደረጃ ለመድረስ ስትሞክሪ እያበራሽ ስትሄጂ ስራቸው አንቺን ማወዳደቅና ዝቅ ማድረግ ነው ስለዚህ እንደውም እነሱን ከመውቀስ ይልቅ እንደ ሂሊንግ ተጠቀሚያቸው እነሱን ተጠቅመሽ ራስሽን የበለጠ ለማወቅ ማለት ነው ኮሜንቶች ስታነቢ የሆነ ትሪገር የሚያደርግሽ ኮሜንት ካለ በሳምንት አንድ ቀን ለይና ኮሜንቶች አንብቢ ገባሻ ትሪገር የሚያደርግሽ የሚያናድድሽ ካለ ጆርናል ማድረግ ጀምሪ ኦኬ የሆነ ሰው ጆሮሽ አታምርም ብላኛለች የጆሮሽ አታምርም ለምንድን ነው ያናደደኝ ይህ ንዴት ምንድነው ይዞ እየመጣ ያለው ኦኬ እኔም ለራሱ ጆሮዬ አያምርም ብዬ አስባለሁ ግን ጆሮሽ ያምራል ሐሳቡ እኮ ነው እየተቆጣጠረሽ ያለው እንጂ ጆሮሽ እንደሚያምር ታውቂዋለሽ አንቺ ልብሽ ያውቀዋል አይምሮሽ ግን አያውቀውም ምክንያቱም የተረበሽ ሰው ስላለ ማለት ነው ስለዚህ አሁን ስራሽ ምንድነው የሚሆነው የጆሮሽ አያምርም የሚለው ሐሳብ ከየት ነው የመጣው በምንድነው የሐሳብ ማሰብ የጀመርኩት ኦኬ ለካስ 6ኛ ክፍል እያለሁኝ የሆነ ያፈቀርኩት ወንድ አንቺ ጆሮሽ ያስጠላል ጆሮሽ በጣም ትልቅ ነው ብሎኛል ወይም ደግሞ ጓደኞችሽ ተርበውሽ ሊሆን ይችላል በቀልድ አስመስለው ግን አይምሮሽ አይረሳውም ገባሽ አንቺ አሁን ልትረሺው ትችያለሽ because የቤት ኪራይ ያለብሽ ቀን በቀን መጨናነቅ ያለብሽ ነገሮች አሉ ስለዚህ ሁሉም ነገር እያንዳንዱ ማስታወስ አትችይም ግን አይምሮሽ ያስቀምጥልሻል ደብቆ ማለት ነው አሁን ስትነፍሽ አንቺ እያሰብሽ ነው እንዴ በየቀኑ ወይ መተንፈስ አለብኝ አቲም አይምሮሽ ራሱ ሴቭ ያደርገዋል እነዛ መጥፎ የሆኑ ድምጾችም አይምሮሽ ሴቭ ያደርግልሽና ከዛ ሳይታወቅሽ አንቺ በስሜቶች ብቻ ራስሽን ያጨናነቅሽ ትኖሪያለሽ ማለት ነው ስለዚህ ሰው ሲሰድብሽና ሲተርብሽ የነሱ ጥፋት አይደለም ገባሽ አይደለ መናደድሽ it's okay ንዴቱ አትፍሪው አትጥዩ ምክንያቱም መልእክት ይዞልሽ እየመጣ ስለሆነ ማለት ነው እንጂ ጆሮሽ በቂ ነው ጆሮሽ አሪፍ ነው በጣም እግዚአብሔር ልዩ አድርገው ስለፈጠረሽ ማለት ነው በጆሮ ብቻ ሳይሆን በድምጽሽ ሊሆን ይችላል አክት አደራረግሽ ሊሆን ይችላል አንቺ ቅሌታም ወሬታ በዚያለሽ እነዚህ ሁሉ ድምጾች ማለት ነው የሚጎዱሽ ከሆነ ኦሬዲ እዚህ ላይ ሰፍሮ እያሰቃዩሽ ስለሆነ ነው ኦሬዲ ገባሽ አይደል አሁን እኔ ማለት ነው ሴታ ሴት የሚለው ቃል በጣም ያናድነኝ ነበር ድሮ ማለት ነው አስተዋውሳለሁ it's because እኔም ለራሴ ሴታ ሴት ነኝ ብዬ አስብ ነበር ከየት ነው የመጣው ብዬ ራሴን ስጠይቀው ማለት ነው ለካስ ያኔ 4ኛ ነው 5ኛ 6ኛ ክፍል እያለሁኝ ማለት ነው 5ኛ 6ኛ ክፍል እያለሁኝ ጸዳ ብዬ ትምህርት ቤት ሄድ ነበር ሱሬን አድርጌ ጫማዬን ገራሚ ዩኒፎርም ነው ማድረገው ግን በቃ አሰራው ነበር ከዛ ደግሞ ፐርፊውም አደርጋለሁ ፐርፊውም ይገዛልኝ ነበር ፋዘር ምናምን ፋሚሊ በቃ ጽድት ብዬ ነበር የምሄደው ከዛ በዛ ምክንያት ማለት ነው አንተ ለምንድን ነው በቃ እንደዚህ የሆነ ጥሩ የምትሸተው ሴታ ሴት ነህ እንዴ ሴት ብቻ ኮነች እንደዛ የምትሸተው ገባ ጫማ ምሽት አለበት ወንድ ኮንክ እንደዚህ በርበሬ መብላት አለበት የሚለው አስተሳሰብ አለ የአስተሳሰብ ይዤ አድጌ ኦሬዲ ሰዎች ነግረውኛል እንግዲህ ከዛ አሁን ኮሜንት ላይ ሳየው በጣም ትሪገርድ ሆን ነበር ማለት ነው ገባሽ አይደለ ስለዚህ ማወቅ ያለብሽ አንቺ ጥቁር ጸጉር ነው ያለሽ
ጥቁር ጸጉር እያለሽ ቀይ ጸጉር ያላቸው ሰዎች ቀይ ጸጉር እንዳለሽ ሊያሳምኑሽ ይሞክራሉ። እነሱ ሰዎች በቀይ ጸጉራቸው ደስተኛ አይደሉም። ባይዘው አንቺ ራስሽን የማታቂ ከሆነ አይምሮሽ ላይ ተደብቀው የሚያሰቃዩሽ ድምጾች የማታቂያቸው ከሆነ ማለት ነው ቀይ ጸጉር ነው ያለኝ ብለሽ መጨናነቅ ትጀምሪያለሽ ማለት ነው። ስለዚህ ራስሽን በደንብ እወቂ። እነዚህ ትሪገር የሚያደርጉሽ የሚያስፈሩሽ የሚያናድዱሽ ድምጾች እና ኮመንቶች አትፍሪያቸው፣ ጆርናል አርጊባቸው። የበለጠ አዘ ሂሊንግ ፎርም አንቺን ይጠቅሙሻል። ቲክቶክ ከዛ በነፃነት መውጣት ትጀምሪያለሽ፣ ታዋቂ ትሆኛለሽ፣ የምትፈልጊውን በረከት ወደ ህይወትሽ ማምጣት ትችላለሽ ማለት ነው። በርችልኝ።